ነው ስለያቸው እነዚህ እኔ እኮ ወድጄ አይደለም እኮ የምለምነው እኮ ኢየሱስን ፈጣሪ እኮ ስለሚል እኮ ነው። መጽሐፍ ቅዱስ ስለሚል የምትለምነው ኢየሱስን ምንድነው የምትለምነው? የሚለምንልህ ምንድነው? ምንድነው የሚለምንልህ? ንገረኝ እስኪ። ምን የራሴ ችግሮች፣ የህይወት ችግሮች ሊሆን ይችላል። የራሴ ችግሮች፣ የህይወት ችግሮች ሊሆን ይችላል። እንደዚህ ለምድራዊ ስጋ የሚያስፈልግህን ነው። አዎ ከፈለኩኝ እግዚአብሔር ለስጋዬ ነገር የሚያስፈልገን የኢየሱስን ምልጃ ለምን ተቀበለ? ምንድነው ኢየሱስ የሚያማልድልህ እዚህ ጋር? ለስጋ ለነፍስህ እኮ ጨረሰ እኮ አንድ ጊዜ በቃ ፈጸመ እኮ። አዎ አሁን ደግሞ ይፈርዳል። የፈረደ ነው፣ ፈራጆ ነው። እንዴት ነው ለስጋ ለአንተ ለስጋ እንዴት ነው ኢየሱስን አማላጅ ለማኝ የምታደርገው? መለኮት ሆኖ ሳለ ተለማኝ ሆኖ ሳለ ለስጋ ተለማኝ ሆኖ ሳለ እንዴት ነው ለማኝ የምታደርገው? እኔ መጽሐፍ ቅዱስን ነው የምከተለው። መጽሐፍ ቅዱስ እኮ ነው አማላጅ ነው የሚለው። እኔ አይደለሁም እኮ ብራዘር። አንድ ጊዜ ልንገርህ፣ አንተ እንዴት ነው የምትፈታው ያን ቦታ? እንዴት ነው አንድ ጊዜ ልንገርህ ብራዘር፣ ግራ አትጋባ። ኢየሱስ ክርስቶስ አሁን ላይ በክብር በመለኮት በእግዚአብሔር ቀኝ በስልጣን ነው ያለው። ከባረ በመለኮቱ አሁን ላይ ኢየሱስ ክርስቶስ ፈራጅ ነው እንጂ አማላጅ አይደለም። መጽሐፍ ቅዱስ አይልም ይላል። ወይ አዳምጤ፣ ለአንተ የሚጠቅመው ልንገርህ። ሌላ ጊዜ ስገባ ራሱ ስትከራከር በያዝ እውቀቱ ይኑር። እኔ ልንገርህ፣ አዳምጤ በደምብ። ኢየሱስ ክርስቶስ አሁን ላይ ፈራጅ ነው እንጂ አማላጅ አይደለም። የመጃው ስራ ምድር ላይ ምን ይላል? አዳምጠኝ፣ ለወርድ ነው። ከዚህ በኋላ ምንድን ነው ያንቀለቅልህ? በኢየሱስ ምን ያንቀለቅላል? አባቴ አዳምጥ፣ ለአንተ የሚጠቅመን እየነገርኩ ነው። አዳምጥ፣ ጣልቃ እንዳገባ ከዚህ በኋላ ኢየሱስ ክርስቶስ መልጃንና ልመናን የፈጸመው ምድር ላይ ነው። ፔሬድ ከሞተ ሞቱን ድል አድርጎ ከተነሳ በኋላ ኢየሱስ ክርስቶስ በአባቱ ቀኝ በፍርድ ላይ ነው ያለው። ፈራጅ ነው ኢየሱስ ክርስቶስ። የአሁኑ ፍርዱ ደግሞ የጽድቅ የኩነኔ ፍርድ አይደለም። ገባ? የጽድቅ ፍርድ ነው የሚፈርድልን አሁን ላይ። ተረዳይ? አሁን ላይ የጽድቅ ፍርድ። አማላጅ ነው ወይ? አይደለም። ለምን? ምልጃውን ጨርሶታል። መቼ? ምድር ላይ 33 ዓመት ተኩል በነበረ ሰዓት ለመና ከእንግዲህ ወዲስ አለምንላችሁም ሁሉ ብሎናል፣ ነግሮናል። አለምንላችሁም ብሎ ነግሮናል። በቃ እስከ ዛሬ ለምኖልን ነበር። ከዚህ በኋላ ምን አይለምንልን። መቼ? ምድር ላይ ያለ። ስለዚህ ኢየሱስ ክርስቶስ የዛሬ 2000 ዓመት ልመናውንም ምልጃውንም ጨርሶልን አጠናቆልናል። አሁን የሰው ልጅ በክርስቶስ ኢየሱስ በዛሬ 2000 ዓመት በፈሰሰው ደም ከእግዚአብሔር ጋር ይታረቃሉ። በሞቱ ከእግዚአብሔር ጋር ምን ስላለ? ስላስታረቀ። አሁን ላይ ኢየሱስ ለእኔ ለስጋዬ ለሚያስፈልገኝ ነገር እግዚአብሔር አብን አይለምንልኝም። ለማኝ አይደለም። የኔ ጌታውን በክብር በሞገስ ነው ያለው። ገባ? አሁን ተረዳይ? ተረድቻለሁ። እኔ ላውራ? እሺ አውራ። እሺ ሰምቻለሁ እስካሁን። እኔ ደግሞ ላውራ ግማሽ ሰከንድ። እኔ የምጠይቅህ ኮሜንቱን አይተዋል? ከታች የሚጻፈውን በአብ ቀኝ ስር ሆኖ የሚማልደው ልጅ ኢየሱስ ክርስቶስ ነው እሱንም ስሙት የሚለው ቃል አንተ እንዴት ነው የምትፈታው? ሮሜ 8:34ን እንዴት ትፈታለህ? ሌላ ቦታ እሷ ጋር ሂድ። ኢየሱስ ክርስቶስ የኢየሱስ ክርስቶስ እሱ አሁን ለምሳሌ ስለኛ ነው የሚለው። ገባ? መንፈስ ቅዱስንም እዛው ቦታ ላይ እኮ ይማልድልናል ይላል እኮ መንፈስ ቅዱስንም። ገባ? ኢየሱስ ብቻ ሳይሆን መንፈስ ቅዱስም እኮ ማላጅ እንደሆነ ይናገራል። ግን እሱ ጋር ላልዳኑ ሰዎች ሳይሆን መልጃው ለእሱ ጋር ተረተኛል። ለስጋ አሁን ላይ ኢየሱስ እየለመነ ነው እያለ ሳይሆን ሌላ ነው ትርጉሙ። ትርጉሙን ንገረኝ። እየሰማሁ ነው። ምንድን ነው ሌላ ከሆነ ትርጉሙ ንገረኝ። እኔ ተሳትቼ ከሆነ ላንብብልህ ቃሉን። ሮሜ 8:34 ቀጥል እኮ ላንብብልህ። እኔ ነገርኩህ፣ ችግር የለውም። ሮሜ 8:34 እያስተማርኩ ነው። ቀጥል። እየተማርኩ ነው። ቀጥል ነው ያልኩህ። የት ሀገር ሰው ነህ? የሐረር ሰው ነህ? እኔ ሐዋሳ ነው። የሐዋሳ ሰው ነው። የሐዋሳ ልጅ ነህ? ኦንሊ ጂሰስ ነህ? አረ እኔ ፕሮቴስታንት ነኝ እያልኩ ነው። እንደዚህ ይላል፣ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል።
ይህንን የጻፈው ጳውሎስ ድኗል አልዳነም? ጳውሎስ ድኗል። ቴንክ ዩ። ኢየሱስ ክርስቶስ ለዳነ ሰው ምን ብሎ ነው የሚለምነው? ድኗል ጳውሎስ ሶዛት ለዳነ ሰው ምን ብሎ ነው የሚለምንለት ነው? ወይስ ጳውሎስ ከመዳኑ በፊት የኢየሱስ ክርስቶስን የምልጃውን ሂደት ነው እየተናገረ ያለው? እሱ ድኗል፣ አልዳነው አይለምንም ነው የምትለው? እየነገርኩ እኮ ነው። ጳውሎስ ከዳነ ለዳነ ሰው ኢየሱስ ክርስቶስ ምን አይነት ምልጃ ነው የሚለም? እዚህ ጋር ምን አይነት ምልጃ ነው የሚጠይቅላቸው? ምን አይነት ድኗል? በቃ ጳውሎስ ከዳነ በኋላ የኢየሱስ ክርስቶስን ምልጃ ሲያስቀምጥ ምን እንዲሆንለት ነው ማልድኝ የሚለው ነው? ወይስ ጳውሎስ ከመዳኑ በፊት አሳዳጅ በነበረ ሰዓት በክርስቶስ ኢየሱስ ምልጃ እንደ ዳነ እየነገረን ነው? እዚህ ጋር እኔ ጥያቄ ጠይቄ ልመልስልህ። መጽሐፍ ቦታው ላይ ሲጻፍ ስለ ጳውሎስ መዳን ስለምናምን አይልም የሚለው በቃ በአብ ቀኝ ነው። እኛ ሲል ማን ነው? ስለ እኛ ሲል ማንን ነው የሚናገር? ምድር ላይ ያለ ሰው በሙሉ ስለኛ ሲል ሰው ልጆች አዳምጠኝ። ስለኛ ሲል የዳኑ ሰዎችን ነው የሚናገረው ጳውሎስ። በአጠቃላይ ስማኝ ወንድሜ፣ አንድ ጊዜ ለሰው ልጅ አዳምጠኝ፣ ብራዘር አዳምጠኝ። ይኸውልህ መዳን በሌላ በማንም የለም። ሐዋርያ ሥራ 4:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ። እሺ ኤፌሶን ብሎክ አድርጌሻለሁ። አንቺ በህይወቴ ላይ በጣም መስቅልቅል ያለ ነገር እያመጣች ስለሆነ ቦልኬሻለሁ። ውጪ። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የሚሰጠን ስም ይህ ነው ይላል። ስለዚህ ክርስቶስ ኢየሱስ በእኛ ህይወት ላይ አንድ ጊዜ በጨለማ በነበርንበት ሰዓት ምድር ላይ በሰራው ስራ በ33 ዓመቱ ምድር ላይ በሰራው ስራ በ33 ዓመቱ ያን የሰራውን ስራ አምነን እንድናለን። ፔሬድ ገባ። አሁን ላይ ኢየሱስ ክርስቶስ ከዳንኩ በኋላ እንደ ዛሬ 2020 ዓመቱ ገባ። እንደ 2020 ዓመት እንደ ዛሬ 2020 ዓመት ተመልሶልኝ እኔን ለማማለድ አይሰቀልልኝም፣ አይሞትልኝም። ጨርሷል። አሁን ላይ ኢየሱስ ክርስቶስ ምንድን ነው? ፈራጅ ነው፣ ተማላጅ ነው። ገባ። የሚለመን ነው። ገባ። ፍረድልኝ የምንለው ነው በዚህ ሰዓት ላይ ገባ። ፍርድን ሰጠው ይላል መጽሐፍ ቅዱስ። ወይ አንተ ሮሜ አታወጡም እንዲቀልላችሁ ካልፈለጋችሁት ይሉት ያበላት አናት ይውጣ። እንደዚህ እያስረዳሁት በኢየሱስ ስም ሮሜን አውጡት ይላል። እንዳንተ ምረት ሮሜን አውጡት ይላል። እግዚአብሔር ገሰጸው። እንዲህ ያስረዳሁት ወይ ደግሞ ለመወያየት አልገባ ወይ ደግሞ ለመማር አልገባም። እና ሌሎች ካሉ ይግቡ። ደሜ እሺ ሳልቬሽን ነው የሚላለ። እሺ ርዕስን እንዳናስቀይረው ደሜ። ስለ ምንድን ነው? ስለ መዳን ነው የምንነጋገረው። ስለ ነገረ ድነት ነው የምንነጋገረው። ሌላ ነገር የለንም። እርግጥ ስለ ነገረ ድነት ነው የምንነጋገረው። እሺ እኔ በቃ እንግዲህ ጉዞ እያደረኩ ነው። አንተ ጀምረው ከአንተ ጋር ብናወራ ደስ ይለኛል። የጌታ ሰላም ደምረው ከቻለ ባወራው ደስ ይለኛል። ጉዞ አለኝ። ምን? እሺ ነሽ አንድ ስንት ደቂቃ? 5 ደቂቃ ላዋራ። እሺ ምንድነው ጥያቄ አለ? አሁን ስታወሩ ከነበረው ልጅ ጋር ከሱ ጋር እንቀጥል አለበት። ድምፅ አልተስተካከለም። ድምፅ በጣም ቆንጆ አይደለም ምናምን። ብራዘር የት ነው ያለው? ደሜው ይሰማናል። ማን ነው የሚፈታችሁ እናንተን? ይሰማል። አይሰማም።
አሁን ቀጥል እስኪ። ድምፅህን አስተካክለው ወንድማችን። አይሰማም? ምንድነው ይሰማል? ምንድነው አይሰማም? እንደ ከሰሩ ብራዘር እኛ መተን እናስተካክለው እንደ አባቴ አስተካክለው እንጂ ድምፅህን ለመወያየት አንደ ገባው ደሜው ይሰማል። እሺ አሁን ይሰማል? ለሚያዘባርቅ ስለዚህ ብሎክ ኧረ አላልኩም እኔ እንዴ ከስር ነው እንዴ እኔ ያልክ መስሎኝ ነው። እሺ ቀጥል። እሺ አሁን አያማልድም ስትል ነበርና ዕብራውያን 7:25 ላይ ስለነርሱም ሊያማልድ ዘውትር በሕይወት ይኖራልና ይላል። እንዴት ታያለህ? የሱ የዕብራውያን 7:25 እና የሮሜ 8:34 አንድ ነው ሐሳቡ? ነው ሐሳቡ አንድ መሆን ሳይሆን ሐሳቡ አንድ ነው ብራዘር። ምንድነው ሐሳቡ? ኤግዛክትሊ እዚህ ጋር ያለው ያኛው ቅድም እንዳልከው ለኛ ለክርስቲያን ለአማኞች፣ አሁን ደግሞ ለማንኛውም ሰው ወደ እግዚአብሔር የሚመጡ ወይም ደግሞ ለአማኞችም ሊሆን ይችላል ወደ እግዚአብሔር መምጣት የሚቻልበትን ወይ ነው የሚያስረዳው። ግን ለዘውትር በሕይወት ይኖራል ይላል። እንደገና ደግሞ ስለኛ የሚታይ ዘንድ ለክርስቲያኖችም 9:25 ላይ አልፎ ከ7 በኋላ 9:24 ላይ ሶሪ አሁን ስለኛ ይታይ ዘንድ ገባ ይላል። ወደ ቅድስት የገባው ኢቭን ገባ የሚለው ስለኛ ይታይ ዘንድ ገባ ነው የሚለው። ይሄ እንዴት ታያለ? ደሜው ቆይ አንድ መጀመሪያ እኮ ድብልቅልቅ አደረጉ ብራዘር። የዕብራውያን 7:25 እና የሮሜ 8:34 ኮንሰፕቱ አንድ አይነት ነው። ያ ሊቀ ካህንነት ነው። ምልጃ አሚን የነገሩ አጻጻፉ ይለያያል። ዝም ብሎ አይደጋገምም። ግን አንድ አይነት ነው ወይ? እዛ ጋር ያለው ሐሳብና እዛ ጋር ያለው ሐሳብና ጳውሎስ የተናገረው ሐሳብ አንድ አይነት ነው። ጀምሮ ላምብሎ እንደፈለክ ሆነ አንብብ፣ ግን አንድ አይነት ነው ወይ? አሁን እዛ ጋር ያለው ምልጃና እዚህ ጋር ይማልድልናል ያለው ምልጃ ተመሳሳይነት ሐሳብ ነው ያለው? አውዱ አንድ ነው? ተመሳሳይ ነው? የግድ ተመሳሳይ መሆኑ አይደለም። እኔ ላሳየ የፈለኩት እዚህ ጋር ደሜው ሊቀ ካህንነት ወይም ደግሞ የኢየሱስ ያን ያማልዷል አሁን ፈራጅ ብቻ ነው ስላልክ አሁንም ያማልዳል የሚለውን ኮንሰፕት ብቻ ያዘለኝ ለአዲስ ሰው በለው ከፈል። እሺ ኢየሱስ ፈራጅ አይደለም? ኢየሱስ ሁሉም ነገር ነው። ኢየሱስ ፈራጅ አይደለም? ግን ዋናውን ጥያቄ አልጠየቅኩም። ኢየሱስ ፈራጅ። ስለዚህ አሁን አንተ ድብልቅልቅ አይበልብህ። በመጀመሪያ ደረጃ ሮሜ 8:34 ጳውሎስ ሲናገር ለካህናት አይደለም አለም ልክ እንደ ዕብራውያን 7:25 አይነት ሐሳብ አይደለም። የሮሜ 8:34 ነው አይደለም አለ ኤግዛክትሊ ዘሴም አይደለም ግን ዘሴም አይደለም። ቴንኪው። ስለዚህ ዘሴም አይደለም ብለ ኢየሱስ ክርስቶስ ዘወትር ይታይላቸዋል ብሎ ሲናገር 7:25 ላይ ገባ። አንድ ጊዜ የፈጸመው ምልጃ ነው። በመስቀል ላይ ምልጃ የምንለው አለ አንድ ጊዜ የፈጸመው አይደለም። አንድ ጊዜ በመስቀል ላይ በፈጸመው አሁን በሞቱ ያገኘነው ሕይወት አለ። አሁን ክርስቶስ ሲሞት አስታረቀን ከእግዚአብሔር ጋር። እሱ ምልጃ በመስቀል ላይ አንድ ጊዜ የፈጸመው ምልጃ ማስታረቅ ነው፣ ማስታረቅ አይደለም። እሱ እርቅ ነው። ያ እርቅ አንድ ጊዜ ሆነ ኮምፕሊት የሆነ ነው። ታንኪዩ። ሁሌ ይደጋገማል እሱ እርቅ እንደሆነ ኢየሱስ ኧረ አዳምጠኝ ወንድሜ፣ ሁሌ ይደጋገማል እሱ እርቅ። እግዚአብሔር ይባርክ። ስለዚህ ለካህናቶቹ የሚታይላቸው የአንድ ጊዜ የተፈጸመው እርቅ ነው፣ እርቅ አይደለም። እሱን ነው የምልህ። አንድ ጊዜ ያ እርቅ እኮ አሁን ምንድን መሰለህ ኢየሱስ ማስታረቅ ብቻ አይደለም። አሁን እኛ ኢየሱስ ካስታረቀን በኋላ ዋናው እንደሆነ በህይወት ሰስቴን የሚያደርገን የሚያቆየን አሁን ስለኛ የሚማልደው ነው። ልክ ሮሜ 5:1 ላይ ቆይ መጀመሪያ አሁን አንተ በቃ እንደውም ምንድነው መሰለህ መረዳት እንዳለብህ አንደርስታንድ እያደረኩ ያለሁትኝ ምልጃ የሚለውን ትርጉም በደንብ ማወቅ መቻል አለብህ። ምልጃ ገባ? ይሄ ምልጃ የሚለውን ትርጉም ማወቅ አለብህ። እኔ እንደምማልድ ታውቃለህ? ደምየው ስለ ክርስቶስ እኔ እንደምማልድ ታውቃለህ ወይ? መጽሐፍ ቅዱስ እንደምንማልድ ይናገራል። ትቀበላለህ? ለእኛ የተሰጠን ጌታ ፍቅር ስለሆነ ለአካላቱ እኛ እንደምንማልድ ትቀበላለህ ወይ? እኛ ምልጃ አይደለም ግን ከዛ አዳምጠኛ ወንድሜ፣ በጸባይ ነው ማዋራ። በጸባይ ነው ማዋራ። እንደው ቪዲዮን ላብራ ልነሳ ነበረ ተወቁት። በጸባይ ነው ማዋራ። እኛ የምንማልደው ምልጃ ከእግዚአብሔር ዘንድ የተሰጠን ትቀበላለህ አትቀበልም? የመጀመሪያ የክርስቶስ አይነት ምልጃ አይደለም ግን እቀበላለሁ። ጸጋውን ሰጥቶናል።
እሺ አሁን እዚህ ጋር ተመልከት። የክርስቶስ አይነት ምልጃንና የኛ ምልጃ ለይ። የኛ ምልጃ ምንድነው? የክርስቶስ ምልጃ ምን ማለት ነው? የክርስቶስ ምልጃ አንድ ነገር ወይ እዚህ ጋር ነው የምትለው አይደለም፣ ዘርፈ ብዙ ነው። ምን ማለት ምንድነው? ዘርፈ ብዙ ዘርፋፋ የምትለው መልስልኝ። የክርስቶስ ምልጃ አንድ ምልጃ ነው። ያ ምልጃ ቀጥታ ስፔሲፊክ መጽሐፍ ቅዱስ ይነግረናል። ምን መሰለህ? አሁን ለምሳሌ ኢየሱስ ክርስቶስ በመስቀል ላይ ያደረገው ምልጃ ክርስቲያኖችን ያስታርቃል። በዛ የሚመጡትን ያስታርቋል። አስታርቆ ግን ሜዳ አልተሆንም። አስታርቆ ኪፕ ነው የሚያደርገን ለዘላለም። ሮሜ 5:10 ላይ በሞቱ ሮሜ 5:10 ላይ በሞቱ ከእግዚአብሔር ጋር አስታረቀን ይላል። በሞቱ ከእግዚአብሔር ጋር አስታረቀን። ያን ሲናገር አዳምጠኝ ብራዘር፣ ያን ሲናገር ከመስቀሉ ጋር የተገናኘ ነገር ነው። አለቀ። በመስቀሉ ላይ የተሰራልን ስራ ከእግዚአብሔር ጋር የታረቅንበት ነው። የኢየሱስ ክርስቶስ ምልጃ የዛሬ 2000 ዓመት አንድ ጊዜ የተፈጸመ ምልጃ ነው። ፔሬድ። አሁን ላይ ኢየሱስ ክርስቶስ እንደኔ ሆኖ ለእኔ ወይም ደግሞ መጽሐፍ ቅዱስ አይተህ ከሆነ በክርስቶስ ሆነ ዓለሙ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንማልዳለን የሚለውን ቃል እንደ ክርስቶስ ሆነን ነው እንጂ ክርስቶስ ከኛ ጋር ልክ በተመሳሳይ መልኩ ኢየሱስን በተመሳሳይ መልኩ እግዚአብሔር ለማኝ አድርጎታል። አሁን ላይ ለማኝ ነህ ብሎታል። ደሜ 5:10 ላይ ሮሜ የጠቀስከውን ግማሹን ብቻ ነው ያነበብከው። በሞቱ ከታረቅን በህይወቱ እንዴት አንድን ነው የሚለው። በሞቱ ከታረቅን በህይወቱ ደግሞ እንድናለን ነው የሚለው ሮሜ 5:10። እኔ የምጠይቅህ ጥያቄ ሌላ፣ አንተ የምትለው ነገር ሌላ። እኔ እያልኩ ያለሁት ኢየሱስ ክርስቶስ አሁን ላይ ከኛ እኩል ለማኝ ነው ወይ እያልኩ ነው። ጥሩ ነው። አሁን አንተ እኔ ከኛ እኩል ሳይሆን ከኛ በማይገናኝ ከኛ በላይ ነው። ምንድነው አታገናኘው? አሁን አዳምጠኝ። ኢየሱስን ለማኝ ካልከው እኔ ለማኝ ነኝ። ገባ? ኢየሱስ ክርስቶስ አሁን ላይ ለማኝ ነው ወይ? መልስ ቃል በቃል። ደሜው ኢየሱስ ፍጹም ደሜው ምናምን አትበል፣ ቃል በቃል መልስ። አሁን ላይ ኢየሱስ ለማኝ ነው ወይ? መልስ ቃል በቃል። ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ ታምናለህ? አሁን ወንድማችን ታምናለህ? አንዴ ፓወር አንድ ጊዜ ምን ጠየቀ? የጠየቀን እስኪ መልስለት እና እንድንግባባ ብዬ ነው የጠየኩት። ምን ብሎ ጠየቀ? ኢየሱስ ክርስቶስ አሁንም ይለምናል ወይ ነው ያለኝ። ስለዚህ አንተ መልስ የሚሆነው ከኛ ጋር እኩል አድርገህ አዳምጠኝ ብራዘር፣ ከኛ ጋር እኩል አድርገህ ኢየሱስ ክርስቶስ እንደኛው ለማኝ ነው ብለህ ቃል በቃል ተናገር። ከዛ ማስረጃ ታመጣለህ። ክርስቶስ አማላጅነት ልመና አይደለም፣ ግን ለእኛ ኢንተርሲድ ያደርግልን። ላወርድ ነው ከዚህ በኋላ አወርድሃለሁ። ኦኬ ከፈለክ አዳምጠኝ። ቃል በቃል ኢየሱስ ክርስቶስ እንደ ሰው ልጅ ለማኝ ነው ብለህ የምታምን ከሆነ ቃል በቃል ለማኝ ነው ብለህ ተናገር። ለምን? ልመና ምልጃ ስለሆነ። ልመና ምልጃ ነው ካልክ አዎ ይለምናል። ቃል በቃል ተናገር። አሁንም ቃል የሰማኝ እኮ ነው የተናገርኩ ነው። አዎ እያልኩ ነው። ምልጃ ለማኝ ነው ኢየሱስ። ይኸውልህ አንተ ቃሎትን እንደፈለክ ለማኝ ነው ወይ ኢየሱስ? እንኳን ኢየሱስ አይደለም እኔ ለማኝ አይደለሁም። ማርያም ለማኝ ናት እንዴ? ምልጃ ትርጉሙ ምንድን ነው? ማርያም ለማኝ ናት ወይ? ምልጃ ትርጉሙ ምንድን ነው? አንደኛ ትርጉሙ ለእናንተ ምልጃ ትርጉሙ ምህረት። ዮሐንስ ፖስት ፕሮፋይሉ ላይ ገብርኤል ጠብቀኝ ይላል። የሚጠብቅም ነው የእናንተ አማላጅነት። እኔ በብሎክ ነው ማሰናበት። ምልጃ ትርጉሙን ትነግረኛለህ ብራዘር? ልንገርህ፣ ስማኝ። የምልጃን ትርጉሙ መልስ። ስማኝሽ፣ ጥሩ ምልጃ ትርጉሙ ስለኛ እኛን ወክሎ በእግዚአብሔር ፊት መታየቱ፣ ጠበቃ መሆኑ፣ የእኛን ጉዳይ የያዘልን እርሱ መሆኑን ነው ምልጃ የምንለው። ጸሎት ልትለው ትችላለህ፣ ስለኛ መታየት ልትለው ትችላለህ። ገብቷል? በእግዚአብሔር ፊት እኛን ወክሎ ስለኛ ይታያል ነው ዋናው ፖይንት። ኢንተርሲዲንግ ይባላል በእንግሊዝኛው። ይሄ ደግሞ የሚሆን መልጃ መልስ። አሁንም እየጠበቅኩ ነው። መልጃ የሚለውን ትርጓሜ መልስልኝ። እየነገርኩህ እኮ ነው። ስለኛ በእግዚአብሔር ፊት መታየት ነው ምልጃ። ሌላስ? ስለኛ በእግዚአብሔር ፊት መታየት። ሌላስ? እኛን መወከል። ሌላስ? አሁን ከረንት የሚያደርገው ጂሰስ እሱን ነው። ሌላስ? ምልጃ የሚለውን ትርጓሜ መጽሐፍ ቅዱስ ማነው የመጽሐፍ ቅዱስ ትርጉም ምን ብሎ ይመልሷል? የመዝገበ ቃላት ትርጉም ምን ብሎ ይመልሷል? ምልጃ የሚለውን ምልጃ ብዙ ነገር መለመን፣ ቅድም እንዳልከው አንተ መለመንም ሊሆን ይችላል።
ግን እኔ እያልኩ ያለሁት ቃሉ ኢንተርሲዲንግ ነው። ጂሰስ አሁን ስለ ኢንተርሲዲንግ አለ ምን እያወራሁ ያለሁት ኢየሱስ ክርስቶስን እኔን መጽሐፍ ቅዱስ ገባ ለምኑ ማልዱ ጸልዩ ይለናል። ምልጃን ለኔ ስታመጣው ለኔ ለማስታረቅ አይሆንም። ወይም ደግሞ ምልጃን ለድንግል ማርያም ስታመጣ ለማስታረቅ አይሆንም። ምልጃን ለድንግል ማርያም ስታመጣ ለምንድን ነው የሚሆነው? ለልመና የሚሆን ትርጓሜን ነው የሚሰጠው። ድንግል ማርያምን ማልጅልኝ ስላል ለምኝልኝ እያልኳት ነው። አስታርቂኝ እያልኳት አለም። አንድ ጊዜማ በክርስቶስ ኢየሱስ እኮ ታርቀናል። ነገር ግን እኔ በህይወት ጎዳና ውስጥ በመውጣት በመውረድ ውስጥ ባለውበት ሰዓት ላይ ድካም ሲሰማኝ ማልጅኝ እላታለሁ። ማልጅኝ ስላል ምን እያልኳት ነው? ለምኝልኝ እያልኳት ነው። ክርስቶስ ኢየሱስን ድንግል ማርያምን ማልጅን በምልበት መንፈስ ክርስቶስ ኢየሱስን ማልደኝ ይለዋለሁ እንዴ? እሱ ለእኔ ዋጋ ከፍሎ ደሙን አፍስሶ አስታርቆኝ። እሺ ጥሩ ደምዬ፣ እድል ስጠኝ እባክህን ደምዬ፣ 30 ሰከንድ ስጠኝ። አቀበጣጠር ቀጥታ እኔ ለአንተ ብዬ ነው የቆምኩት እንጂ ልሄድ ነበር። አቀበጣጠር ቀጥታ ቃል በቃል ተናገር። ግን ጀስት ጊቭ ሚ 30 ሚኒት ፕሊዝ። 30 ደቂቃ 30 ሰከንድ ስጠኝ። ሶሪ ፕሊዝ እኮ ነገርኩ። መልጃ የሚለውን ልመና አድርገን ለክርስቶስ የምሰጥ ከሆነ ክርስቶስ ኢየሱስ አሁን ላይ እየለመነ ያለበትን ሁናቴና ለማኝ እንደሆነ የሚናገርበትን ማስረጃ አምጣ እያልኩ ነው። እኔ ደግሞ ልንገር፣ እኔ ማስረጃ እመጣለሁ። ኢየሱስ ክርስቶስ አሁን ከአዳነን በኋላ አድኖ ሳይሆን እስከ መጨረሻው እስኪመጣ ድረስ ኪፕ እያደረገን በእጁ ይዞ ዕብራውያን 6:21 ነው 23 ላይ እንደሚለው ለነፍሳችን እንደ ኤንከር የነፍስ ምንድን ነው በአማርኛ የመርከብ ኤንከር ምንድን ነው? አንከር ምንድን ነው የሚባለው? አንግ ነው። ያ እንትን ሆኖ በሰማይ ገብ ፓፓ እንደንሽ ደምዬ ዛሬ ጠፋሽ አባቢ እና አሁን ኢየሱስ ስለሚያማልደን ነው እኛ ድነናል ምንለው። አሁን የዳንን ነው ምንለው። በክርስቶስ እጅ ላይ ነው እየዳንን ያለ ነው። እሱ ነው ምልጃ ምንለው። ስለኛ አሁን ተስፋችን፣ ሴኩሪታችን፣ ድህነታችን ያለው ኢየሱስ አማላጅ ስላለን ነው። በሞቱ ታርቀናል። አሁን በህይወቱ ምን ያገናኘዋል ታዲያ? ይሄው ከቅዱሳን ጋር ምን ያገናኘዋል? የቅዱሳን መልጃ ከክርስቶስ መልጃ ጋር ምን ያገናኘዋል? ክርስቶስ በደሙ እኮ ነው እኛን እያስታረቀ ያለው። እኛ እኮ ስለ መታረቃችን ስለ መዳናችን እኮ ምንም ጥያቄ የለውም። በክርስቶስ ስላገኘነው ነገር ጥያቄው እኔ የምጠይቅ ጥያቄ መልጃ የሚለውን ለክርስቶስ ኢየሱስ መሰጥ ከሆነ አሁን ላይ ኢየሱስ ክርስቶስ አንድ ጊዜ የፈጸመውን ስራ ድጋሚ እንዲሰራልን ነው የምትፈልገው ወይስ ደግሞ እንዲለምንልን ነው የምትፈልገው? ለማኝ ነው ኢየሱስ። ባጭሩ ለምን አትመልስም? ሉቃስ ላይ ለጴጥሮስ 3 ትክድኛለህ ሲለው እምነት እንዳይጠፋ ጸልይልሃለሁ አለው። ከፈለግ ጸሎት ልትለው ትችላለህ። በእግዚአብሔር ምሕረት የገባብናት ክርስቶስ ኢየሱስ በእግዚአብሔር አብ መሆኑ ስለኛ መታየቱ እኛን እስከ መጨረሻ ኢንዱር ያደርገናል፣ የሚያጽናን ዋልታችን ገብቶናል። እስካሁን ያልከን ገብቶናል። ያለሱ አማላጅነት የሚድን ሰው የለም። ትሰማለህ ወንድም? ለዚህ ነው ማርያምን ኦርቶዶክስ ማወቅ በጣም 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 መታደልና መመረጥ ነው። እኔ ከዚህ ልጅ የባስኩ በቃ የምናገሩን የማላቅ ሰዎች የምናገሩን የማያዳምጡኝ የማያስተውሉኝ በቃ ድብልቅልቅልቅ ያለ ነገር ነበር ስናገር የነበረው። በዛ ላይ ጩኸቴ አሁን እኮ ረጋ ብዬ እኮ እየነገርኩ ነው። ቤተሰቦች እኔ ማስተር ኦፍ ዲቪኒቲ አስተምራለሁ። የምናገረውን ማቅ ነኝ። ሌላ ቀን ገብቼ ቪዲዮ አድርጌ በደንብ ልናወራ እንችላለን። አረ ምንም ጣጣ የለውም አባቴ። እስቲ ግራ አጋባኝ እኮ እኔ ጠየቅኩ ስለ ልመና፣ አንተ የምትለው ስለ ክርስቶስ አዳኝነት። ምንም አራምባና ቆቦ አደረኩ እኮ አባቢ። እኛ በክርስቶስ አዳኝነት መች ተጠራጥረን እናውቃለን? እናንተ ኦርቶዶክሶች ፌል ያደረጋችሁት የቱ ጋር እንደሆነ ልንገርህ። በሞቱ ታረቀን ትላላችሁ፣ እዛ ግን ኢየሱስ ሜዳ ላይ እንደጣላችሁ ነው የምትታስቡት። ሜዳ ላይ እንደጣላችሁ ነው የምታስቡት። ለምን ሜዳ ላይ የሚጥል? በሞቱ አስታርቆ ኢየሱስ የሰው ልጆች በጉዳያችን አስተማማኝ ስላልሆን አሁንም አዳም ፌል አድርገን እንዳንጠፋ ለዘላለም ይጠብቀናል፣ ለዘላለም ይዞናል ነው። አሁን ኢየሱስ ያማልደናል ስንል ፕሮቴስታንት ቪው ምን እያለ ነው? በእግዚአብሔር ፊት እንዳንጠፋ ለዘላለም ዋስ ሆኖልናል። የዘላለም ትምክታችን እሱ ነው።
በእግዚአብሔር ፊት እኛ ወደቅን አልወደቅን ቅድስናችን፣ ተስፋችን፣ ፍጹምናችን እሱ ብቻ ነው። በሱ ላይ ሆነን ፍጹማንን ቅዱሳንን ለዘላለም 100% ቅዱሳንን እያለን በዛ ነው የእሱን መገለጥ ምንጠባበቅ። ይኸውልህ እዚህ 80 መጽሐፍ ላይ አንድ ቃል ላንብብልህ። ላንብብልህ 80 መጽሐፍ ነው። እሺ ይሄ የቤተ ክርስቲያናችን ኢንፋለብል የሆነ ስህተት አልባ የሆነ ብላ ቤተክርስቲያን የምታምንበትና እኛ ቅዱሳን የምናምንበት መጽሐፍ ነው። እዚህ መጽሐፍ ላይ የተጻፈው ጽሑፍ እኛን ይመለከተናል። ሰምተኛ እኛ ምን ይለናል? ይመለከተናል። የትኛው? ለምሳሌ ቅድም እንዳልኩ ሮሜ 5 ከ6 ጀምሮ ያለውን ቃል አንብብልህ። እንደዚህ ብሎ ይናገራል። ይኸውልህ እንደዚህ ብሎ ይናገራል። በደንብ አድርገህ ስማኝ። እንግዲህ ስማኝ በደንብ አድርገህ። ይሄ 80 መጽሐፍ ነው። ፎሎ እንዳደረግ የቱ ጋር ነው የምታነበው? ቴል ሚ ዘ ፈርስ ቨርሱን ነገር ፎሎ ላድርግ። ሮሜ 5:9 እያልኩ ሮሜ 5:9 ኦኬ ታንክ ዩ ኦኬ። እንደዚህ ይላል መጽሐፉ ቅዱስ ሲናገር እንግዲህ በደሙ ዛሬ 80 መጽሐፍ ላይ በደሙ ዛሬ ከጸደቅን ከሚመጣው መከራ በእርሱ እንድናለን። እኛ መዳኛችን ክርስቶስ ነው። ከሚመጣው መከራ ያስመለጠን ክርስቶስ ነው። ክርስቶስ ሜዳ ላይ ጥሎን አያውቅም። ሜዳ ላይ ጥሎን በምትፈልጉት ነገር ደግሞ ተከተሉኝ ብሎን አያውቅም። ከሚመጣው መከራ በእርሱ እንድናለን። ከዛስ እኛ የእግዚአብሔር ጠላቶች ስንሆን በልጁ ሞት ይቅር ካለን ከታረቅን በኋላ በልጁ ሕይወት እንዴት የበለጠ ያድነን። ከዛስ በዚህ ብቻ አይደለም ይላል፣ በማስታረቁ ብቻ አይደለም ይላል፣ በእርሱ ይቅርታውን ባገኘንበት በጌታችን በኢየሱስ ክርስቶስ በእግዚአብሔር ዘንድ እንመካለን እንጂ ክርስቶስ ኢየሱስ አውላላ ሜዳ ላይ ኦርቶዶክስን ጥሏት አያውቅም። የኦርቶዶክስ አማኝን ጥሏት አያውቅም። በርስቴንን አንብበው ደምዬ ድገምና በርስቴንን ቁጥር 10ን ደግመ ቀስ ብለህ አንብበው እስኪ። ሁለት ነገር ነው የሚያሳያየ። ከታረቀን በኋላ አሁን ጠላቶች ሳለን ከእግዚአብሔር ጋር በሞት ከታረቀን አሁን ታረቀን አለ ዘንድ ይልቁን ከታረቀን በኋላ በሕይወቱ እንድናለን። ስለዚህ አሁን ከታረቀን በኋላ በሕይወቱ ማለት ኢየሱስ ከሞተ በኋላ ያለው ሕይወቱ ማለት ነው። ዘንድ በሕይወቱ እንድናለን። አሁን ቅድም ያልኩ ከረንትሊ ይሄ ነው። አሁን እኛን እያዳነን ነው ቀን በቀን ዕለት። ቆይ አዳምጥ። ምንድን ነው የሚለው? ከታረቀን በኋላ በልጁ ሕይወት እንዴት የበለጠ ያድነን። አንብቦስ ኤግዛክትሊ እኔ ጋም ያለው ቨርስቴን ላይ እንዲህ ይላል፣ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን። አሁን ታረቀን አለቀ። ይሄን አስምርልኝ። ይልቁን ከታረቀን በኋላ በሕይወቱ እንድናለን። ከታረቀን በኋላ በሕይወቱ እግዚአብሔር ኢየሱስ ክርስቶስ ሞትን ድል አድርጎ በሰማያት ስለኛ የሚታይ አማላጅ ነው። ለዛ ነው እያዳነን ነው ቀን በቀን። ምንድን ነው ብራዘር? የት ነው የምትገባው የምትወጣው? እንዲ ያራ ሹሉክሉክ አትበል። መታረቅ ብቻውን አያድንም። ሹሉክሉክ አትበል። ቃሉን በደንብ አንብበው። ምንድነው እዚህ ጋር ለምሳሌ ቁጥር 10 ለምንድን ነው ደግሜ እንዳነብ የፈለግከው? ለምንድን ነው የፈለግከው? ሁለት ነገሮች ስላሉ ነው የፈለግኩት። ምን? እስኪ ሁለቱን ነገሮች ንገረን እስኪ። ምንና ምን? አንዱ ሞቱ ነው፣ አንዱ ሕይወቱ ነው። እና እኛ ሞቱንና ሕይወቱን አንቀበልም ነው። እናንተ ሕይወቱ ላይ ፈራጅ ነው እንጂ አሁን ፈራጅ ነው። አስታርቆ ጨርሶናል። አሁን እናንብበው። እያዳነን ነው ስለምንል ነው። አሁንም ስቲል አማላጅ ነው የምንለው። እያዳነን ነው። አሁንም ዕለት ዕለት ያድንናል። ልክ እንደ ኢየሱስ አድኑኛል። ዕለት ዕለት ምንድን ነው የሚያድነኝ? በቃ አንድ እኮ ዳንኩ እኮ በጸጋው ድኛለሁ እኮ እኔ ገባ። በጸጋው ድኛለሁ። ከዛ እየዳንኩ ቀጥላለሁ፣ እድናለሁ። ገብቷል። ኢየሱስ ክርስቶስ እኮ ለእኔ ኃጢአት እየተመላለሰ መስቀል ላይ አይሰቀልልኝም። በርድ ጨርሷል። ደምዬ አሁን ያልከው በጣም ጉድ ፖይንት። አንተ ግን አሁንም ኢየሱስ ያማልድልኛል እያልክ ያለው እኮ ገና ለገና በቃ እርግጠኛ አይደለም ስለ መዳን ማለት እኮ ኖ መሀል ላይ ያልከው እየዳንኩ ነው ያልከውን
አሁን ኢየሱስ ነው እኛን ዕለት ዕለት እያዳነን ያለው። አየህ ያን አዳምጠኝ ብራዘር፣ ይኸውልህ እኔ በጸጋው ከዳንኩ በኋላ ከራሴ ምንም ሳያስፈልገኝ በጸጋው ከዳንኩ በኋላ ድነቴን ደግሞ የዳንኩትን ድነቴን ደግሞ ማረጋገጥ ማስረገጥ አለብኝ። ለምን? ድነቴ ስለሚታጣ ድነቴን ስለማጣው ድነቴን ስለማጣው በምንድን ነው የማደርገው? በሚስጥራት እካፈላለሁ ከእርሱ ጋር እንደገናም ደግሞ በስራ ገልጣለሁ። ተረዳኝ ነው እኮ አሁን በኢየሱስ እጅ ካልሆነ በስተቀር ድነትን ታጣለህ። በስራ በአንተ ቆይ ልጨርስልህ። ለመሰለ 100% አም ቴሊንግ ዩ በክርስቶስ እጅ በሱ ምልጅ አንተ ድነትን ታጣለህ አታጣም? አም ቴሊንግ ዩ ስማኝ ደምዬ፣ ድነትን ታጣለህ አታጣም? ብራዘር እኔ አላጣም። ቢኮዝ የኔ ድነት በክርስቶስ እጅ ላይ ነው ያለው። ኦኬ አንተ ኃጢአት በሰራ ኃጢአት ሰርተ ወይ ደግሞ ክርስቶስን ክደ ብትሞት ትድናለህ? አድንም። እኔ ክርስቶስን አልክደውም። ለምን እንደማልክደው? እሺ ኃጢአት መካድ ነው መካድ አይደለም? ክርስቶስን መካድ ነው መካድ አይደለም? ኃጢአት የስጋም ድካም ሊኖር ይችላል፣ መካድ አይደለም። በቃ እሱ በስጋ ድካም በደከምክ ሰዓት በንስሐ ሳትመለስ ብትሞት ትድናለህ? አድንም። እውነተኛ የዳኑ ሰዎች በጣም ሪፔንት ያደርጋሉ። ሪፔንት አለማድረግ ያልዳነ ሰው ምልክት ነው። ክርስቲያን ትድናለህ? አድንም። አጭርና ግልጽ። በስጋ ድካም በትደክም ምን መሰለህ የክርስቲያኖች እኛ ክርስቲያኖች ደምዬ እወዳለሁ አባቴ በጌታ በኢየሱስ ለራሱ ምንም የገባው ነገር የለም ከመዘባረቅ ውጭ ማለት አንዱ ከአንዱ ጋር ተጋጭቶበታል። ይሄ በረዶ ግን ከባድ ነው ታውቃላችሁ። አንዳንድ ጊዜ ውጭ ሀገር ያሉ ሰዎች በተለይ መናፍቃኖች በረዶ ከባድ ነው ታውቃለህ። አእምሯቸውን ነው የሚያቀዘቅዘው፣ ሰውነታቸውን ሳይሆን አእምሯቸውን ያቀዘቅዛል። እግዚአብሔር ሆይ ድረስ ከባድ ነው። የእኔ ተወዳጆች እንግዲህ ሰላማችሁ ይብዛ። አሁን ደግሜ እገባለሁ። ፋሚሊ የምገባው ለምንድን ነው? እዚህ ጋር 115 ሰዎች አላችሁ ከሰማችሁ ማለት ነው። የምገባው ለምንድን ነው? እዚህ አዳማ ላይ ቅዱስ ገብርኤል ካቴድራል ቤተክርስቲያን አለ። ቅዱስ ገብርኤል እና ከፊት ለፊት መግቢያው ላይ ማለት ነው። አዳማዎች ታውቃላችሁ። የሆን የጌታን እኔ ራሴ ግራ አጋባኝ እኮ ከአዳማ ማለት ከቅዱስ ገብርኤል ፊት ለፊት ቲታስ ህንፃ የሚባል አለ እና ባለቤቱ ያው ባንክ ይዞበት ባንክ ለጨረታ አወጣውና ቤተክርስቲያን 100 ሚሊዮን ብር ቤተክርስቲያን 100 ሚሊዮን ብር ከፍላ ያንን ህንፃ ለራሷ አድርጋ ቀሪውን ደግሞ ማለት ነው እየሰራች ለመክፈል ዲል አድርጋለች። ስለዚህ 100 ሚሊዮን ብር ደግሞ ሊያስፈልጋል የእናንተን እጅ ይፈልጋል እና ከተቻላችሁ አዳማ ውስጥ ያላችሁ ከተቻላችሁ መሳችሁን እዛ ሂዱና ብሉ። በማርያም ስም ነው የምጠይቃችሁ። አዳማ ያላችሁ ሰዎች ከተቻላችሁ መሳችሁን ሂዱና ብሉ። የሆነ አንድ ነገር ግዙ። እዛ ባዛር አለ፣ ግዙ አንድ ነገር ከተቻላችሁ። ገባችሁ? ከተቻላችሁ ይሄን በማድረግ ተባበሩ። 100 ሚሊዮን ብሩ እንግዲህ ቀላል ነው ታውቃላችሁ። 100 ሚሊዮን ብር በጣም ቀላል ነው እና ይህንን ነገር ለማድረግና ያንን ህንፃ ቤተክርስቲያኗ የግሏ ካደረገችው በኋላ ሌላ ምንም ነው የማታደርገው። ምን መሰላችሁ የምታደርገው? የድሃ ሆስፒታል ነው የምታደርገው። ኦርቶዶክስ ተዋሕዶ ቤተክርስቲያን አዳማ ውስጥ ገባችሁ? ሪፈራል በሚመስል መልኩ አንድ ሆስፒታል አላት ማለት ነው። ያም ቲታስ ህንፃን የራሷ ስታደርገው ገባችሁ? ስለዚህ እስኪ አዳማ ውስጥ ያላችሁ አንዳንድ ቁጥር ጻፉልኝ። አንዳንድ ቁጥር አዳማ ያላችሁ ሰዎች አዳማ ነኝ ደሜ አዳማ ነኝ ያለሁት ብላችሁ የምታስቡ ሰዎች አንዳንድ ቁጥር ጻፉልኝ። አንዳንድ ቁጥር ጻፉልኝ። አዳማ ያላችሁ ሰዎች አዳማ ያላችሁ ሰዎች አንዳንድ ቁጥር። ዮኒ ማኛ አዳማ ነህ? ዮኒ አዳማ ነው ያለው ናዝሬት። እሺ አንዳንድ ቁጥር የምጽፉ ሰዎች እኔ እዛ ሄዳለሁ፣ ምሳ ሰዓት ላይ እዛ ነኝ፣ እዛ እንገናኛለን። የምትመጡ ሰዎች ላይቭ ስትሪም እዛ ጋር ሆኜ አስተላልፋለሁ። ህንፃውንም አሳያችኋለሁ። ቤተክርስቲያን ባዛር የተዘጋጀውንም አሳያችኋለሁ። አዳማ ፖስታ ቤት ጋር ነው ቅዱስ ገብርኤል ያለው። እንግዲህ አዳማ ፖስታ ቤት ጋር ነው ያለው። ህንፃውም ያለው እዛው፣ ቲታስ ህንፃም ያለው እዛው ነው።
ቲታስ ህንፃም ያለው እዛው ነው እዛው ነው። እና ትመጣላችሁ እስቲ ፕሮሚስ የሚገባልኝ የሆነ እዛ ላይፍ ስትሪም አስተላልፋለሁ። እዛ መታችሁ ምሳ ወይ ደግሞ የሆነ ስዕል አድሩም አለ እኔ መሰለ ስዕል አድሩም አለ መግዛት ስላላችሁ እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ የሚል የሉቃስ ወንጌል ምዕራፍ 1:19 ላይ ለዘካርያስ መልአኩ ገብርኤል የተገለጠበት ቦታ አለ። ስለዚህ ሁላችሁም እዛ ቦታ ላይ እንድንገናኝ ይሁን ጋይስ። እሺ ወዳችኋለሁ በጣም ደሜ ይበርታለን። መልካም ቀን ይሁንልህ። እግዚአብሔር ካንተ ጋር ይሁን። ሰላማችሁ ብዝት ይበል። በጣም ሁላችሁንም ወዳችኋለሁ። ሁላችሁንም እሺ፣ ሁላችሁንም ወዳችኋለሁ። ቴንኪው በጣም ቴንኪው። አለባበሴን ወደዳችሁት ጋይስ? ምርጥ ነው። ፏኗ ለቤተክርስቲያን አይሆንም ይሆናላ። ሶሊ ደሜ ግን የዋነ ይመጅሽ አራዳለሽ። አንዴ ቆስ ኩማ አንዴ 5 ደቂቃ ኩማ ላበሳቸው 5 ደቂቃ ትንሽ ወይኔ ኖ ማርያ መለሽ ጓደኛ ያለው አባቤ ለምን ኧረ ስነ ስርዓት እያዛት ሸባው አሽቃባጭ ቤታዮ በስንት ጊዜ ሌላ ሰው እኮ መስሎ ነበረ። ሌላ ሴጣሎችም ዛሬ በጣም አማረብሽ። ምንድን ነው ጌታ በሚያውቀው አንተ ሼባ እንደ በስተርግና ምን አባር የምትሻፍደው ራፍ እንጂ እንዴ ስነ ስርዓት ማርያም ታናሸቴ ናት። ጌታን እንደዛ ካልክ ማውራት ትችላለህ። ቤታ እንዴት የአንድ ሀገር ልጅ ነን እኮ እኔና ቤታ። አሁን ደግሞ እንዴት ድሬዳዋ በኮንትራት ዛ ገባ አለ ጠፋ። አንድ ቀን ተገናኘን፣ በቃ በዛው ጠፋ። በሰላም ነው እኮ አንቺ ነሻ። ምንድን ነው ያው ለነገሩ እንትን ነው የምልሽ። ቤታ ኦሮምኛ ላንብብልሽ አንዴ። ኩማ ጃርቴ ከንቴ ወጅን ኮሊት ቤቢቴ እናንተ ጋር ሀይ ነው። አንዳንዴ እኛንም ብታስቡ ሼባ ዝም በል አንተ ሚዩት አደርጋለሁ። ቆይ ሼባ ኩማ ጃርቴ ከንቴ ወጅ ወልዴ ቤቴ እያሉ ነው እዚህ። እሺ ቤታየው አንዳንዴ ጀመረ ተርጉምልኝ። ኦሮምኛ ትችላለህ እንዴ? ምን የሚለው ኩማ ጃርቲ ተንቴ ወሊ ወልዴ ቤቴ ልጅቷ ምናምን እያሉት አትጨርሰው። ደመር ጨርሷ ኩማ ጃርቲ ተንቴ ወጅ ወልዴ ቤቴ ወጅ ማለት ስራ ነው። ወልዴ ቤቴ ማለት ደግሞ እንደዛ ነው። ደመሬ እንዴት ነህ? ሰላም ነው አለን። ደግሞ ድሬዳዋ በኮንትራት የድሬዳዋ ልጅ ነኝ ማለት ጀምራል አለ እንዴ ማርያምን። እዛ እናትም ከዚራ ተማሪ ነኝ። ከዚራ ሚካኤሉ ጋር አረሳቅ አይደል? እንዳገሩ ነው ያላቅም። ባለፈው እዛ ሄደ ላይፍ ስትገባ ምናምን አይችልም። ምን ሽብኝ ቤታዬ እኔ ማር ደክሞኝ ነው ደከመኝ። እኔ በጣም እኮ ነው ወዳ ታውቃለህ። እንደውም አንተን ነው ማውቃት ቤታዬን። ከዛ እንትና ወሰደብህ። አይ በል ደምራው ልንጣላ ነው። ማን ይወስደኛል? ማን ይመልሰኛል? ምን ነው እሱ አንዴ ምን ነው መስሎ የሚታይ? ምን አረኩሽ? ምን አረኩሽ? ምን አላጠፋም። ግን ማን ነው ከማለ የሚወስደው? ነገር አሁን ነገር ልታመጣ ነው። ማን ነበር? አንተ ሸባውጣልን በቃ አንተ ነገር ታስታርቃለህ ስትባል ይተያስ በቃ አይደለም እንዴ? እኔ ዛሬ በምን መከራ መጣሁት ልጅ አንተ ታፈራ። ከዛ በኋላ
በሉጣልን አንተ ሌላ ጣጣ ልታመጣብኝ ነው። በሉጣልን የድሮ ታሪክ ስለመጣ እናመሰግናለን። አዲስ ታሪክ ነው። እሺ ትቼዋለሁ፣ በቃ ትቼዋለሁ። አውጣልን ዲስት ላይ ለባት እስቲ ዛሬ እንኳን ባይኔ ስማ፣ ኮሜንታተሮችንም ረፍ ከሚስት ጋር ታረክ የሚሉትን ይመች። በቃ ሌላ ቀን እንገናኛለን። እሺ ዛሬ ትንሽ አሞኝ ተገናኘን። ወይ አባት ጓደኛ ጠላላሉ ይለኛል። ይሁንልኝ ሞረመኛ ነው እንካሽ ቀጥልሽ። ለምን ኧረ አልፈልግም ልሄድ ነው። እኔ አሁን የምሄድበት ስላለ ለዛ ነው። እሺ ጋይስ ደስ ብሎኛል።